እንድታደስ በቃል እንድጸና ነፍሴ የምትፈልገው ሁልጊዜ ምለምነው መገኘትስ መኖር ክብርን ማየት ነው። ይሄ ዛሬ የምንመለከተው ባለፈው ጊዜ ኢንትሮዳክሽን ላይ ስሰጣችሁ የዕብራውያን መልእክትን ስትመለከቱ ዴንጀር ሲግናል የሚባሉ ወይም ደግሞ ኪ ዋርኒንግ የተባሉ ቁልፍ ማስጠንቀቂያዎች 7 ፖይንቶች ሰጥቻችኋለሁ። ከ7ቱ ፖይንቶች ዛሬ የምናየው እንግዲህ አንደኛውን ነው። እዚህ 7ቱ ፖይንቶች ምንድን ነበሩ? እነዚህ ዴንጀር ሲግናል ወይም ደግሞ ኪ ዋርኒንግ ቁልፍ ማስጠንቀቂያዎች የተሰጡት በዕብራውያን መልእክት ውስጥ 7 ናቸው። አንደኛው ዋርኒንግ አጌንስት ድሪፍቲንግ ማለት እንዳንወሰድ የሚለው ነው። እንዳንወሰድ ምዕራፍ 2 ከ1 እስከ 4 ያለው ማስጠንቀቂያ ነው። ሁለተኛው ዋርኒንግ አጌንስት ዳውቲንግ ጥርጥር፣ ዛሬ የምናየው ምዕራፍ 3 ከ7 እስከ ምዕራፍ 4:2። ሌላው ዋርኒንግ አጌንስት ዲስኦቢዲየንስ ማለት አለመታዘዝ ምዕራፍ 4 ከ11 እስከ 13። ሌላው ዋርኒንግ አጌንስት ደል ሂሪንግ ይሄ የጆሮ መፍዘዝ ይለዋል ምዕራፍ 5 ከ11 እስከ 14። ሌላው ዋርኒንግ አጌንስት ዲፓርቲንግ ወደ ፍጻሜ መሄድ ምዕራፍ 6 ላይ እናያለን። ስድስተኛው ዋርኒንግ አጌንስት ዲስፓይሲንግ ይሄ የናቀ የሚለው ምዕራፍ 10 ከ26 እስከ 39 እናያለን። ሌላው የመጨረሻው ዋርኒንግ አጌንስት ዲናይንግ መካድ ምዕራፍ 12 ከ15 እስከ 29 ያለውን እናያለን። ትዝ ይላችሁ እንደሆነ አንድ ጊዜ በዮሐንስ ወንጌል ምዕራፍ 9 ከልጅነቱ ጀምሮ አይነ ስውር የነበረውን ፈሪሳውያን ይዘውት ይሄ ሰው ኃጢአተኛ እንደሆነ ታውቃለህ፣ በሰንበት ለምን ፈወሰ ብለው እየተከራከሩት ሳለ እኔ ኃጢአተኛ መሆኑን አላውቅም ኢየሱስን፣ እኔ እውር ነበርኩ አሁን ግን አያለሁ፣ አይ ዋዝ ብላይንድ በት ናው አይ ሲ ብሎ መልስ ሰጣቸው። ደጋግመው ጠየቁት፣ አሁንም እየጠሩ ለምን ድጋሚ ትጠሩኛላችሁ? አንዴ ነገርኳችሁ፣ እናንተ የሱ ደቀ መዝሙር ልትሆኑ ትፈልጋላችሁን አላቸው። ተሳድበውም ይላል ምዕራፍ 9 ቁጥር 28 ዮሐንስ ወንጌል ላይ ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን አሉ። ምን ማለታቸው ነው? ለነሱ ሙሴ ከኢየሱስ ይበልጣል ነው የሚሉት። የፈሪሳውያን ትምህርት ሙሴ ከኢየሱስ ይበልጣል። እነዚህም የጥንት ክርስቲያኖች የዕብራውያን መልእክትን የተጻፈላቸው ተደራሲያኖቹ ዕብራውያን ጸሐፊ ሲጽፍላቸው ምንድነው ኢየሱስ ከሙሴ ይበልጣል እያላቸው ነው። ለምን? እነዚህም አፋፍ ላይ ደርሰዋል፣ ጠርዙ ላይ ደርሰዋል። ወደ ቀደመው እምነታቸው ሊመለሱ፣ ወደ መቅደሱ ስርዓት ሊመለሱ። ምክንያቱም ትናንትና ክርስቶስ ተስሎባቸው ኢየሱስ ከሙሴ ይበልጣል ብለው ነበር። አሁን ግን የፈሪሳውያን ትምህርት ሊከተሉ ጥቂት ቀርጧቸው ነበር። ለዚህ ነው የዕብራውያን መጽሐፍን ስናየው የኢየሱስን ብልጫ ከመላእክት እንደሚበልጥ፣ ከነቢያት እንደሚበልጥ፣ ከሙሴ እንደሚበልጥ፣ ከኢያሱ እንደሚበልጥ፣ ከብዙ ነገር እንደሚበልጥ የሚያሳያቸው። ለዚህ ነው የዕብራውያን መልእክት አንዱ የተጻፈላቸው ክርስቶስ ከብሉይ ኪዳን ስርዓት፣ ከብሉይ ኪዳን ነቢያት፣ ከብሉይ ኪዳን አገልጋዮች ሁሉ ይበልጣል የሚል። ምክንያቱም ፈሪሳውያን ሙሴ ይበልጣል ብለው ነው የሚያምኑ። እኛ የሙሴ ደቀ መዝሙር ነን፣ አንተ ግን የሱ ነህ አሉት። ሞኞች ናቸው። ይሄ ሰው ታድሏል፣ አይኖቹን ከፍቶለት ጌታ የሱ ደቀ መዝሙር አደረገው። እነሱ ግን አይን አለን እያሉ የታወሩ ሰዎች ቢኖሩ ፈሪሳውያን ነበሩ። እናያለን ይላሉ፣ ታውረዋል። ይሄ የምናጠናው ክፍል ኢየሱስ ክርስቶስ ከሙሴ ይበልጣል የሚል ነው። ምክንያቱም የብሉይ ኪዳን ትምህርት ወይም ደግሞ የአይሁዶች ትምህርት ወይም ደግሞ የፈሪሳውያን ትምህርት ለነሱ ትልቁ ቦታ የሚሰጡት መንፈሳዊ ሊደራችን ብለው የሚሉት ሙሴን ነው። በእርግጥም ነው። ሙሴ ግን ሰርቫንት ነው፣ ባሪያ ነው፣ አገልጋይ ነው። ኢየሱስ ግን ከሙሴ በብዙ እንደሚበልጥ አይተናል። እና ዛሬ የምናየው ቀጥለን ዋርኒንግ ነው፣ ማስጠንቀቂያ ነው የተሰጣቸው።
ዋርኒንግ አጌንስት ዳውቲንግ ጥርጥርን በተመለከተ የተሰጠ ነው። የመጀመሪያ ማስጠንቀቂያ የተሰጣቸው ምዕራፍ 2 ከ1 እስከ 4 ላይ ባለፈው እንዳየነው ዋርኒንግ አጌንስት ድሪፍቲንግ ማለት እንዳንወሰድ የሚል ነው። ከ2 እስከ 4 አነባዋለሁ። እንደዚህ ይላል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅም ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በእግዚአብሔር መጀመሪያ የተነገረ ነበርና የሰሙት ለእኛ ጸኑት። እግዚአብሔር እርሱ ራሱን እንደፈቀደ በምልክት በድንቅ ነገር በልዩ ልዩ ታምራት በመንፈስ ቅዱስ በማደል አብሮ መሰከረለት ይላል። ይሄ መጀመሪያው ማስጠንቀቂያ በምዕራፍ 2 ከቁጥር 1 እስከ 4 የምናገኘው ነው። የመጀመሪያው ማስጠንቀቂያ ምንድነው? እንዳንወሰድ የሚል ነው። እንዳንወሰድ ለምን? ስለሰሙት ነገር በጣም መጠንቀቅ እንዳለባቸው ነው የዕብራውያን ጸሐፊ የሚናገረው። አንደኛ የሰማነው ቃል እኛ የሰማነው ወንጌል ነው። የብሉይ ኪዳን ሰዎች ግን የሰሙት ሕግ ነው የሚለው። እነሱ በመላእክት ነው የተናገራቸው፣ እኛ ግን በራሱ በጌታ ተናገረን ይላል። ቁጥር 3 ላይ እንዲላል ይህ በጌታ በመጀመሪያ የተነገረ ነበርና የሰሙት ለኛ ጸኑት። ይህ ብቻ አይደለም፣ እግዚአብሔር እርሱ ራሱ እንደፈቀደ በምልክት በድንቅ ነገር በልዩ ልዩ ተአምራት በመንፈስ ቅዱስ በማደል አብሮ መሰከረለት። ኢየሱስ ክርስቶስ በብዙ ተአምራት በታጀበ መንፈስ ቅዱስ በብዙ ምልክት እያጸና ሌሎቹም ደግሞ ሐዋርያቶች የሰሙት ይህንን ቃል ለኛ እያጸኑልን ይሄ የወንጌልን መጀመሪያ የተነገረው በኢየሱስ ክርስቶስ እሱ ነው እኛ ሰምተን ሄዳነው ነው የሚለው። ብሉይ ኪዳኖች ግን የሰሙት በሲና ተራራ ላይ በመልአክ በኩል ለሙሴ ተሰጥቶት ነው ሕግና ስለዚህ ለመልአክም ትልቅ ስፍራ ያላቸው ለዚህ ነው እና ሕጉ በመልአክ በኩል ለሙሴ ስለተሰጠ የነሱ ይላል። እንግዲህ በመልአክ የተሰጠው ሕግ ይላል ቁጥር 2 ላይ በመልአክ የተነገረው ቃል ጽኑ ከሆነ መተላለፍ አለመታዘዝም ሁሉ የጽድቅ ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? እነሱ ሕግ ተሰጥቷቸው መተላለፍና አለመታዘዝ ሁሉ የጽድቅ ብድራትን ከተቀበለ ማለት አለመታዘዛቸው እግዚአብሔር ጻድቅ ፈራጅ በመሆኑ በሰጣቸው ጀስቲስ መሰረት ግማሾቹ በምድረ በዳ እንደቀሩና ሲሪየስ ቅጣት እንዳደረገ እግዚአብሔር ለዛ ለተሰጣቸው ሕግ ላልታዘዙ የጽድቅ ብድራታቸው እንደተቀበሉ እኛ እንግዲህ በኢየሱስ የተነገረ የሰሙ ያጸኑልን መንፈስ ቅዱስ በብዙ ምልክት ለኛ እንድንረዳው ያደረገንንና ወደኛ የመጣውን ወንጌል ቸል ብንል እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን ነው የሚለው። ስለዚህ እንዳንወሰድ እንጠንቀቅ የሚል ነው። ስለዚህ የመጀመሪያው ማስጠንቀቂያ በመላእክት የተነገረው ቃል ይሄን ያህል አስፈሪ ከሆነ በኢየሱስም የተነገረው ታላቅ መዳንን ይዞልን የመጣ በሌሎች አገልጋዮች የጸናልን በሐዋርያቶች በመንፈስ ቅዱስ በብዙ ሚራክል ታጅቦ የመጣው ወንጌልማ እሱን ቸል ብንል እንዴት እናመልጣለን ነው የሚለው። ስለዚህ የመጀመሪያው ማስጠንቀቂያ እንግዲህ ድሪፍቲንግ በሚለው ላይ ነው። አሁን ግን የዛሬ የምንመለከተው ዋርኒንግ አጌንስት ዳውቲንግ ነው። በጥርጥር ላይ በተመለከተ ነው። መጀመሪያ የምንመለከተው ምዕራፍ 3 ከ7 እስከ 11 ነው። ምዕራፍ 3 ከ7 እስከ 11 ያለው እንደዚህ ይላል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የተፈታተኑበት የመረመሩበት 40 ዓመት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያንን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴንም አላወቁም አልኩ ይላል። ቁጥር 11 ላይ እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል። ይሄም ቃል ምዕራፍ 3 ከ7 እስከ 11 ያለው መዝሙረ ዳዊት ምዕራፍ 95 ከ7 እስከ 11 ላይ ይሄው ቃል ተደግሞ አለ። ይሄው ቃል በ3 ሴንቸሪ ወይም ደግሞ በ3 ዘመናት ተነግሯል። ወይም ደግሞ ይሄው ቃል እነዚህ እዚህ ላይ የተጠቀሱት ማለት ከምዕራፍ 3 ከ7 እስከ 11 ያሉ 3 ጊዜያቶች ተጠቅሰዋል። አንደኛው ከግብጽ በመውጣት
የተፈጸመበትን ጊዜ ያሳያል። ሁለተኛው መዝሙረኛው ዳዊት የነበረበትን ጊዜ ያሳያል። ሶስተኛ የዕብራውያን መልእክት የተጻፈበትን ጊዜና ኢንክሉዲንግ እኛ አሁን እየሰማን ወንጌሉን ያለንበትን ጊዜ ያሳያል። እንግዲህ የትላንት ያለፉ ዘመናቶችን የመዝሙረኛው ዳዊት የነሙሴን ዘመን እያየ በመንፈስ ይጽፋል። እንደገና ደግሞ ከፊታችን ያለውን ደግሞ የዕብራውያን ዘመን ደግሞ ያንን ዘማሪው ሲጽፈው በመካከል ያለፈውን ዘመን እያየ ነው የነሙሴን ዘመን። የዕብራውያን ጸሐፊ ደግሞ ሲተረጉመው ይሄንን ቃል ያለፈው የነሙሴን ዘመን እንደገና የመዝሙረ ዳዊት ዘመን እንደገና የዘማሪውን ዘመን እንደገና አሁን ላይ አዲስ ኪዳን ላይ ሆኖ እየተረጎመ ሲጽፈው የሶስት ሴንቸሪ ወይም 3 ዘመናትን እያጠቃለለ እንደሆነ ከዚህ ውስጥ ማየት እንችላለን። እና እስቲ መዝሙረ ዳዊት ምዕራፍ 95:7-11 ምን ያህል እንደሚመሳሰል እናያለን። እንዲህ ይላል፣ እርሱ አምላካችን ነውና እኛ የመሰማሪያ ሕዝቡ የእጁ በጎች ነንና በምድረ በዳ እንደተፈታተኑ እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑት አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያችን ትውልድ 40 ዓመት ተቆጥቼ ነበረ፣ ሁልጊዜ ልባቸው ይስታሉ። እነርሱም መንገዴን አላወቁም አልኩ፣ ወደ ረፍቴም እንዳይገቡ በቁጣዬ ማልኩ ይላል። እንግዲህ ዘማሪው ይሄንን በመንፈስ ሆኖ የተናገረውን የነሙሴን ዘመን እያሰበና የነሙሴ ጊዜ የእስራኤል ሕዝቦች በምድረ በዳ እንዴት እንደወደቁ እንዳልገቡ ሁሉ ያንን የተናገረውን ይሄ ዕብራውያን ጻፊ በሱ ዘመን ላይ ሆኖ ደግሞ ያንን እየተረጎመው ወደ አዲስ ኪዳን ለእነዚህ ዕብራውያን ወደ አይሁድነት ለመመለስ ለሚከጅሉ ሰዎች ይጽፍላቸዋል። እዚህ ጋር የምንመለከተው በተለይ ከቁጥር 10-12 ብንመለከት 4 አይነት ልቦች ተጠቅሷል። አንደኛ እልከኛ ልብ፣ ሁለተኛ የሚስት ልብ፣ ሶስተኛ ክፉ ልብ፣ አራተኛ የማያምን ልብ። እግዚአብሔር የልብ አምላክ ነው። ልባችሁን እልከኛ አታድርጉ ይላል። የሰው ልብ እልከኛ እንደሚሆን የእግዚአብሔር ቃል ይነግረናል። ሌላው ዘወትር በልባቸው ይስታሉ መንገዴንም አያውቁም ይላል። ዘወትር ማለት ሁልጊዜ፣ ዘማሪው ሁልጊዜ ይለዋል። ዕብራውያን ጸሐፊ ዘወትር ይላል። እንግዲህ ይሄ ማለት ፍሪኩዌንትሊ ኤቭሪዴይ ማለት ነው። ሳያቋርጥ ልባቸው ይስታል። ስለዚህ የሚስት ልብ ደግሞ የእግዚአብሔርን መንገድ አያውቅም፣ መንገዴንም አላወቁም። ልባችን ሁሌ የሚስት ከሆነ መንገዱ ኢየሱስ ነው። ግን ሁሌ የሚስት ልብ ኢየሱስ መንገድ ሆኖለት ሳለ ነገር ግን መንገዱ ይጠፋበታል። የሚስት ልብ መንገዱን ያጠዋል። እንደዚሁ ደግሞ እልከኛ አታድርጉ ይላል። ክፉ ልብ ደግሞ እና የማያምን ልብ ምን እንደሚያደርግ ሲነግረን እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ይላል። እግዚአብሔርን ያስክዳል። ክፉ ልብ እግዚአብሔርን ዲናይ እንድናደርግ ያደርጋል። የማያምን ልብ እግዚአብሔርን ዲናይ እንድናደርግ ያደርጋል። ይሄ የልብ ችግር ነው። ኢየሱስ ክርስቶስ የሰዎችን ልብ ነው የሚያነበው። ምክንያቱም የሚስተውን ልብ ያውቃል፣ እልከኛውን ልብ ያውቃል፣ ክፉን ልብ ያውቃል፣ እንደገና የማያምነውን ልብ ያውቃል። ዛሬ ልባችንን መመርመር አለብን። እያንዳንዳችን እኔን ጨምሮ ልቤ እልከኛ ነው ወይስ የሚስት ነው ወይስ ክፉ ነው ወይስ የማያምን? አለማመንም ኃጢአት ነው። ክፉም ልብ ኃጢአት ነው። የሚስትም ልብ ዘወትር መሳሳት አንድ ነገር ነው፣ ግን ዘወትር መሳት እሱ ደግሞ ሌላው በሽታ ነው። ምክንያቱም ሰው አንዴ ይሳሳታል፣ መንገድ አንዴ ሊጠፋን ይችላል። ሁሌ ግን መሳት፣ ሁሌ መሳት ይሄ የስህተት አሰራር ውስጥ የገባ ሰው ነው፣ ወይም ደግሞ በሐሰተኞች የሚወሰድ ነው። ስለዚህ ዘወትር ልባቸው ይስታልና መንገዴን አላወቁም። ሰው መንገዱን የጌታን መንገድ የሚያውቀው ልቡ ሳይስት ሲቀር ነው። ዘወትር ግን የሚስት ከሆነ አሁን ለምሳሌ ጂፒኤስ ብንወስድ በየደቂቃው በየሰዓቱ ብትስት እኛ የት እንደምንሄድም አናውቀውም። ስለዚህ በሳተሽ ቁጥር እኛን ስታሽከረክረን ነው የምትቆየው። ነገር ግን አልፎ አልፎ ምናልባት አፕዴት ያልተደረገች ጂፒኤስ አንዳንድ መንገዶች ላይ ልታስተን ትችላለች። ኦኬ ልንመለስ። ግን ሁልጊዜ የምታሳስተን ከሆነ ጤናኛ አይደለችም። እሷን ወርውሮ ጥሎ ሌላ አዲስ መተካት ይሻላል። ምክንያቱም አንድ ጊዜ ታባክናለች፣
ሁለት ነዳጅ ታባክናለች። ብዙ ነገራችንን ነው ሉዝ እንድናደርግ የሚያደርግ። ዘወትር የሚስት ልብ እንዲሁ ነው። ከጌታ ጋር ሁሌ እንደተላለፈ ነው። በሌላ ቋንቋ ኤክስ ኮሚኒኬሽን ነው የሚፈጥረው ከጌታ ጋር። ሌላው ልከኛ ልብ ነው። ቁጥር 7 ላይ እንደዚህ ይላል፣ ስለዚህ መንፈስ ቅዱስ እንደሚል ይላል። መንፈስ ቅዱስ እንደሚል ይሄ ዘማሪው በመንፈስ ሆኖ ነው የጻፈው፣ ዝም ብሎ አይደለም የጻፈው። ምክንያቱም በመንፈስ ስለተጻፈ ነው። የነ ሙሴን ባክ ወደ ኋላ ያለውን ዘመን የሚጠቅስልን። እንደገናም ዕብራውያንም ደግሞ የትንቢታዊ ቃል ለኛም ጊዜ ሁሉ ለዛም በነበረው በተጻፈበት ዘመን ላሉ ቅዱሳን ሁሉ እንዲሁም ሊመጡ ባሉት ዘመናት ሁሉ ይሄም መጽሐፍ ሕያው ሆኖ የሚሰራው ለምንድነው? በመንፈስ ስለተጻፈ ነው። መንፈስ ቅዱስ ነው ደራሲው በርግጥ። ነገር ግን ያው በመንፈስ ኢንስፓየርድ ሆነው ስለጻፉት ዘማሪም ሆነ የዕብራውያን መልእክት ጻፊ ቢሆን እነ ሙሴም ዘመን በመንፈስ ተነድተው ስለጻፉት እንጂ ጻፊውና ደራሲው ባለቤቱ ግን መንፈስ ቅዱስ ነው። ስለዚህ ነው መንፈስ ቅዱስ እንደሚል ይላል ቁጥር 7 ላይ። ቁጥር 8 እና 9 ይላል፣ ዛሬ ድምጹን ብትሰሙ አባቶቻችሁ እኔን እንደተፈታተኑበት የመረመሩበት 40 ዓመታት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ባጭር ቃል የሚለው ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ ነው የሚለው። ሰው እንዴት ነው የእግዚአብሔርን ድምጽ እየሰማ ልቡን እልከኛ የሚያደርገው? እንዴት ነው? 3 ነገሮች እዚሁ ላይ ተጠቅሷል 8 እና 9 ላይ። እግዚአብሔርን በመፈታተን ይላል። እግዚአብሔርን አትፈታተኑ ነው የሚለው እግዚአብሔር ቃል። እግዚአብሔርን መፈታተን ልብን እልከኛ እንድናደርግ ያደርገናል። ሌላው ከማመን ይልቅ መመራመር። እግዚአብሔር በስብከት ሞኝነት የሚያምኑትን ሰዎች እንጂ የሚመራመሩትን ሰዎች የታሉ ጠቢባን ነው የሚለው፣ የታሉ ፈላስፎች ነው የሚለው። አንደኛ ቆሮንቶስ ምዕራፍ 1-18 ጀምራችሁ ብትመለከቱ የዓለም ጠቢባኖች የታሉ ነው የሚለው። ምክንያቱም እግዚአብሔር በስብከት ሞኝነት የሚያምኑ ሰዎች እንጂ የሚመራመሩ ሰዎች ልከኞች እየሆኑ ነው የሚሄዱት። የእግዚአብሔርን ነገር ተመራማሪዎች እንድንሆን ሳይሆን የእግዚአብሔር እውነት ከተገለጠልን በኋላ አምነን እንድንታዘዘው ነው የሚፈልገው። ለምን እንዴት ምናምን እግዚአብሔር አይባልም። እግዚአብሔር አዋቂ ነው። እግዚአብሔር የሚሰራውን ያውቃል። እግዚአብሔር ሲያዘን መታዘዝ ብቻ ነው። ነገር ግን አሁን ለምሳሌ ኢየሱስ ክርስቶስ በመስቀል ስራ ነው የሚያድነው ተብሎ በቃ ወንጌል ተነግሮናል። ይሄንን አምኖ መዳን እንጂ ለምን ኢየሱስ ተሰቀለ፣ ለምን መሰቀል፣ ለምን ሌላ መንገድ እግዚአብሔር አላዘጋጀም፣ ለምን በሌላ ሊያድነን አይፈልግም፣ ለምን እንደዚህ ያደረገ? እርግጥ መንገዱና ምክንያቱ ካልገባን ለማወቅ ሆነ ኦኬ። ግን አጉል ምርምር ከእግዚአብሔር ይልቅ በልጠን እንዲኮ ቢያደርጉ ኖሮ በዚህ መዳን ይፈጠራል፣ በእንዲም ቢያደርግ እኮ እንዲም እያለን አጉል የምንመራመር ከሆነ ልከኛ ልብ ነው የሚኖረን እና እግዚአብሔር እንደዚህ አይነቱን ልብ አይወድም። ሌላው ማስመረር ይለዋል። 40 ዓመት ስራዬን ያዩ በምድረ በዳ በፈተና ቀን በማስመረር ብዙ ታምር 40 ዓመት አይተዋል። 40 ዓመትም ግን መንፈስ ቅዱስን ሲያስመርሩ ነበረ። ለዚህ ነው መንፈስ ቅዱስ በእናንተ ውስጥ ቋንቻ ያድርግ ወይም አታሳዝኑ፣ መንፈስንም አታጥፉ ነው የሚለው። መንፈስ ቅዱስን እያሳዘን ነው ከሄደ ልባችንን ልከኛ እየሆነ ነው የሚሄደው። ምክንያቱም እግዚአብሔርን መፈታተን፣ እግዚአብሔርን መመራመር ወይም ደግሞ ስለ እግዚአብሔር ነገር እንደ ቤሪያ ሰዎች ልበሰፊዎች ሆነን የእግዚአብሔርን ነገር የእግዚአብሔር ቃል እውነት ይሄ ነው አይደለም። የቤሪያ ሰዎች ይመረምሩ የነበረ የእግዚአብሔርን ቃል በብሉይ ኪዳን የተነገረው ቃል ከተሰሎንቄ ክርስቲያኖች ይልቅ የቤሪያ ሰዎች ልበሰፊዎች ነው የተባሉት በመመርመራቸው ነው። ግን የመረመሩት ምንድነው? በብሉይ ኪዳን የተነገረው ቃል እውነት በአዲስ ኪዳን ካለው ጋራ እየተፈጸመ ነው፣ ትንቢቱ እውነት ያ ነው እያሉ ነው እንጂ ለምን እግዚአብሔር በመስቀል በክርስቶስ በኩል አዳንከኝ፣ ለምን ሌላ መንገድ አትፈጥርም፣ ለምን ቀላል መንገዶች እያሉ ይሄንን አጉል ለእግዚአብሔር ተቆርቋሪና ወይም ደግሞ ከእግዚአብሔር ይልቅ አዋቂ ሆነን እግዚአብሔርን መካሪዎች ለመሆን መሞከር እሱ መመራመር ነው። ምክንያቱም የእግዚአብሔርን መንፈስ ያማከረ ማን ነው ይላል ኢሳይያስ ላይ። እግዚአብሔርን ልናማክረውም አንችልም ልንመከር እንጂ። ስለዚህ እግዚአብሔር አዋቂ ነው፣ የሚያደርገውን ያውቃል። ስለዚህ እግዚአብሔር
የሚናገረውን አምነን እንድንታዘዘው እንጂ እንድንመራመር አይፈልግም። እልከኞች ያደርገናል ልባችንን። ለዚህ ነው ብዙ ኤቲስቶች ሲመራመሩ እግዚአብሔር ለምንድነው አስቀድሞ ሰው መውደቁን ሲያውቅ በኤደን ገነት ያንን ፍሩት ያስቀመጠው ለምን እንደዚህ ያደረገ እያሉ አጉል ምርምር ውስጥ ይገባሉ። እና ስለዚህ መመርመርም በምን መልኩ ማየት አለብን? ፖዚቲቭሊ እግዚአብሔርን በቀና መንፈስ ለማወቅ ከሆነ ችግር የለም። ግን በጠማማ ልብ ሆነን ከእግዚአብሔር ይልቅ አዋቂ እንደሆነ ራሳችን አስቀምጠን አጉል መመራመር ይሄ የልብ ልከኝነት ያመጣል። ለመዳንም ያለን ነገር ከባድ ይሆንብናል። ነገር ግን ልባችንን በእግዚአብሔር ፊት ትሁት እያደረግን ግን በእግዚአብሔር ፊት መቅረቡ ለእኛ ይበጀናል። ሌላው በፈተና መፈታተን፣ እግዚአብሔርን አትፈታተኑት ይላል። አሁን ኢየሱስ ክርስቶስን ሰይጣን ከዚህ ላይ ወድቀ እግዚአብሔር መልአኮቹን ብትወድቅ እንቅፋት ያስወግድልሃል ተብሎ ያለውን ጥቅስ ጠቅሶ በመዝሙር 91 ላይ እንዲወድቅ ከዛ ላይ ገፋፋው ነው። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል አለው። እና አንዳንዴ እግዚአብሔርን የሚፈታተን ለምሳሌ ጴጥሮስ በውሃ ላይ ሄዷል ብለን በውሃ ላይ እንሄድ ብንል ይሄ እግዚአብሔርን መፈታተን ነው። ምንም የተስፋ ቃል ወይም ሬማ ሳይኖረን ያልሆነ ነገሮች እግዚአብሔር ሲድራቅና ሚሳቅ አብደናጎንን ከእሳት አድኗል ብለን እሳት ውስጥ ብንገባ ይሄ እግዚአብሔርን መፈታተን ነው። ስለዚህ እግዚአብሔርን መፈታተን ብዙ ጊዜ እስራኤሎች በምድረ በዳ እግዚአብሔርን ተፈታትነውታልና ልባቸው እልከኛ ሆኗል። እና መፈታተን ማስመረር የእግዚአብሔርን ታላላቅ ስራ በምድረ በዳ ያዩ ነገር ግን ያንን ሁሉ ስራ አንዱንም ሳያምኑ እንደገና አሁንም ሌላ ነገር እያጉረመረሙ በምድረ በዳ መንፈስ ቅዱስን አስመርረው ልባቸው ልከኛ ሆነዋልና ዛሬ እናንተም ድምጹን ብትሰሙ ልባችሁ ልከኛ አይሁን ነው የሚለው። እና በተለይ አመፀኝነትና ምን ይላል አንደኛ ሳሙኤል 15:23 ላይ አመፀኝነት እንደ ሟርተኛ ኃጢአት፣ እልከኛነት ጣዖትን ተራፊን እንደማምለክ ነው ይላል። የልብ ልከኝነት ጣዖትንና ተራፊን እንደማምለክ ነው ይላል። የልብ ልከኝነት በራሱ ችግር ያመጣል። አንደኛው ችግሩ እድሜን ያሳጥራል። መክብብ ላይ እንደዚህ ይለናል። እልከኛ ልብ እድሜው እንደሚያጥር ሲነግረን መክብብ 7:17 እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት ይላል። ስለዚህ ክፉ ልብ፣ እልከኛ ልብ ጊዜው ሳይደርስ ነው የሚሞተው። ለዚህ ነው የእስራኤል ሕዝቦች ካለ እድሜያቸው በምድረ በዳ ያለቁት እንጂ እግዚአብሔር እድሜ አጥግቦ ከነዓን አስገብቶ ሊያኖራቸው ፈቃዱ ነበረ። ግን እልከኞች ሆኑ። እልከኛ በመሆናቸው እድሜያቸው አጠረ። አብዛኞቹ ካለ እድሜያቸው ነው የተቀሰፉት። እና ለዚህ ነው እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት ይላል። ሌላው እስራኤል እልከኛ ነበረች ይላል ሆሴዕ 4:16 ላይ። እልከኝነቱ ብዙ ጊዜ ወገኖች እስራኤል ስንል ዛሬ ቤተክርስቲያንም የእግዚአብሔር ሕዝብ ነው። እስራኤልም በብሉይ ኪዳን የእግዚአብሔር ሕዝብ ነው። በጣም እልከኛ የእግዚአብሔር ሕዝብ ነው ወገኖች። ደግሞ ልኩ በእግዚአብሔር ላይ ነው። እንደዚህ ይላል ሆሴዕ 4:16 እስራኤል እንደ እልከኛ ጊደር እምቢ ብሏል ይላል። ዛሬም እኛ እንደ እልከኛ ጊደር እግዚአብሔርን እምቢ ያልናቸው ብዙ ነገሮች አሉ። በእሽታ መንፈስ ደግፈኝ ልንለው ይገባል ወገኖች። እልከኝነት እድሜን ያሳጥራል፣ ረጅም እድሜ እንዳናይ ያደርገናል። እስራኤሎች በምድረ በዳ ከነዓን ወደ ረፍት አይገቡም ተብለው የቀሩት ለዚህ ነው። እና ስለዚህ እልከኛ መሆን አይበጅም ለማለት ነው። በሌላ ቋንቋ ደግሞ እግዚአብሔር እንደ ፈርዖን አይነቱንም ደግሞ እልከኛ አድርጓል። ለምሳሌ ሮሜ 9:18 እንዲላል እንግዲህ የሚወደውን ይምራል፣ የሚወደውን እልከኛ ያደርገዋል ይላል። ለምሳሌ የኤሊ ልጆች እግዚአብሔር በአንደኛ ሳሙኤል 2:25 ላይ እንዲላል አባታቸው ኤሊ እነ ፊንሐስን ሲመክራቸው እንደዚህ ይላል ሰው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው ይላል። ኤሊ ነው የሚለው ለልጆቹ
እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። አያችሁ፣ እልከኝነት እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። እልከኞቹ ነው። እግዚአብሔር ከፈለገ ደግሞ የሚምረውን ይምራል። እንደገና ደግሞ የሚወደውን እልከኛ ያደርጓል። ይሄ ልጆች በጣም በደል እየበደሉ ስለሆነ የአባታቸውን ምክር ያልሰሙት አንዱ እግዚአብሔር ሊገላቸው ወዷልና፣ ስለዚህ ልባቸውን እልከኛ አደረጉ። ምክንያቱም እግዚአብሔር ሊቀጣቸው ስለፈለገ እግዚአብሔር የሚምረውን ይምራል፣ የሚራራለትን ይራራለታል። እንቢ ካለና ደግሞ ሰው አውቆ እያጠፋ ከሄደ ደግሞ እግዚአብሔር የሚወደውን እልከኛ ያደርጓል። ፈርዖንን ለምሳሌ እልከኛ አድርጎት ነበር። ስለዚህ ልባችን እልከኛ እንዳይሆን እግዚአብሔር ወይም ለእልከኛ ልብ አሳልፎ እንዳይሰጠን ልንጸልይ ይገባል። ምክንያቱም እድሜን ያሳጥራል። ሁለተኛ ነገር ደግሞ እልከኛ እየሄድን በሆንን ቁጥር መንፈስ ቅዱስን እናሳዝናለን። እልከኛ በሆንን ቁጥር ደግሞ ምንድነው የምንሆነው? ለራሳችን እግዚአብሔር ወዳሰበልን በረከቶች ሳንገባ እንቀራለን። የዕብራውያን ጸሐፊ ታዲያ 3 ጊዜ ስለ እልከኛ ልብ ተናግሯል። አንደኛው በቁጥር 9፣ በቁጥር 13፣ በቁጥር 15 ላይ። ስለዚህ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ይላል። ያው እልከኛ የሚያደርጉት ልቦች ምንድናቸው? እግዚአብሔር መፈታተን፣ መመራመር፣ ማስመረር። ስለዚህ መንፈስ ቅዱስን ማስመረር የለብንም፣ መፈታተንም የለብንም ማለት ነው። ምዕራፍ 3 ከ10 እስከ 11 ደግሞ እንደዚህ ይላል። ስለዚህ ያንን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። ለምን? ዘወትር ስለሚስቱ። እንዲሁ ወደ ረፍቴ አይገቡም፣ በቁጣዬም አልኩ ይላል። መንፈስ ቅዱስ ምንድን ነው የሚለው? ስለዚህ ያን ትውልድ ተቆጥቼ ይላል። አንደኛ ዘወትር በልባቸው ይስታሉ፣ መንገዴን አላወቁም አልኩ፣ እንዲሁ ወደ ረፍቴ አይገቡም ብዬም አልኩ ይላል። ይሄ እረፍት መጽሐፍ ቅዱስ በ5 መልኩ ያሳየናል። ስለ እረፍት አንደኛው ክሬሽን ረስት ይባላል። ይሄ ክሬሽን ረስት የሚባለው በእርግጥ እግዚአብሔር እንዳረፈ ነው የሚነግረን። ክሬተር የሆነው ፈጣሪ እንዳረፈ ነው የሚናገረን። ግን የኤደን ገነቱ ረፍት ክሬሽን ረፍት ይባላል። ዘፍጥረት 2:2 ላይ እግዚአብሔርም የሰራው ስራ በሰባተኛው ቀን ፈጸመ፣ በሰባተኛው ቀን ከስራው ሁሉ አረፈ። አዎ እግዚአብሔር ሰርቶ አረፈ ነው የምንለው። ግን የፍጥረት ሁሉ እረፍት፣ ያ ጸጥታ የሞላበት እግዚአብሔር ሁሉን ነገር ሰላም መልካም አድርጎ የፈጠረበት ያ ክሬሽን ረስት ይባላል። እንደውም የፍጥረትን አፍቆት ወደፊት የእግዚአብሔር ልጆችን ወደዛ አይነት ረፍት ለመግባት ነው ፍጥረት ሁሉ የሚናፍቀው። ክሬሽን ረስት ይባላል ማለት ፍጥረት ሁሉ ያረፈበት፣ እግዚአብሔርም ደግሞ ከስራ ያረፈበት ሰንበት የሚባለው። ሁለተኛው ኢንትራንስ ኢንቱ ከናን፣ ወደ ከናን የመግባት ረፍት ነው። እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል። ይሄ ዕብራውያን 3:11 ላይ። ይሄ አንደኛው ከናን በመግባት ወይም ደግሞ ከናን መግባት ማለት መንግስተ ሰማያት መግባት አይደለም። በአዲስ ኪዳን ትርጉሙ ከናን መግባት ማለት እግዚአብሔር ወዳየልን ወይም ደግሞ እግዚአብሔር በክርስቶስ ወዳየልን ፍጹምነት ወይም ደግሞ ክርስቶስን ወደ መምሰል ወይም ደግሞ እግዚአብሔር ወዳየልን ሙላት ውስጥ መግባት ማለት እንጂ ከናን መግባት ማለት መንግስተ ሰማያት መግባት ማለት አይደለም። ምክንያቱም በከናን ውስጥ ብዙ ጣዖቶች ነበሩ እና በመንግስተ ሰማያት ጣዖት የለም። በከናን ውስጥ ብዙ ውጊያዎች ነበሩ። መንግስተ ሰማያት የገባ ሰው እዚህ ምድር ላይ እንጂ ውጊያው እዛኛው መንግስቱ ለዘላለም ከገባ ገባ ነው እንጂ ሰልፍ የለም እዛ። አሁን ግን ያለነው በእግዚአብሔር መንግስት እንኳን ብንገባም እስቲል በስጋ ስላለን ሰልፍ አለብን። ነገር ግን አንደኛውን ጠቅሎ ግን ወደ ጌታ የሄደ ሰው ሰልፍ የለበትም። ሌላው ረስት ኦፍ ሳልቬሽን፣ ይሄ ሌላው እረፍት የሚባለው የደህንነት እረፍት ነው። ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ይሄ የደህንነት እረፍት ነው። ሰዎች ጌታ ኢየሱስ እንደ ግል አዳኛቸው አድርገው ሲቀበሉ
ሰላም የመጀመሪያው the first blessing ሰላም ነው የሚሰጣቸው ያ እረፍት ነው። ሌላው ግን ከነፍስ መቅበዝበዝ ሰው የሚያርፍበት ነው። እዛው በማቴዎስ 11:29 ላይ እንዲላል ቀንበሬን በላያችሁ ተሸከሙ ከኔ ተማሩ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ይላል። ከተቅበዝባዥ ህይወትነት ታርፋላችሁ ማለት ነው። እያንዳንዳችን የነፍሳችን እረኛን ሳናገኝ በፊት ተቅበዝባዦች ነበርን፣ የምንቅበዘበዝ ነበር። እንደ ቃየል ፍጥረት ሁሉ ያሳደደው ነበር፣ ይቅበዘበዝ ነበር። ለምን? ከአምላኩ ጋር ተጣልቷል፣ ሰው ገሎ ወንድሙን። እንዲሁ እያንዳንዳችን የነፍሳችን እረኛን እስከምናገኝ ቅብዝብዞች ነበርን። ጌታን ግን ስናገኝ ለነፍሳችን እረፍት አግኝተናል። የሰላም አለቃ ድንቅ መካር ኃያል ኢየሱስ በልባችን ስለገባ አንደኛው ህይወት አግኝተናል፣ ለዘላለም እረፍት ውስጥ ገብተናል። ሁለተኛው ደግሞ አሁን ራሱ ሪሰንትሊ ከነፍስ መቅበዝበዝ ውስጥ አርፈናል። ሌላው ሄቨንሊ፣ ይሄ ማለት ወደ ዘላለም ቤታችን ስንሄድ ለዘላለም የምናርፍበት ነው። ወደ እረፍቴ አይገቡም ሲል እዚህ ጋር 5 አይነት እረፍቶች አሳይቻቸዋለሁ። እዚህ ላይ ግን የዕብራውያን ጸሐፊ የሚለው ምዕራፍ 3 ቁጥር 11 ላይ የተጠቀሰው እንዲሁ ወደ እረፍቴ አይገቡም በቁጣዬ ማልኩ የሚለው የእስራኤል ህዝቦችን የዕብራውያን ጸሐፊ ወደ ከነዓን እንደማይገቡ የተናገረበትን ቃል ነው ሜንሽን አድርጎ። እግዚአብሔር ወደ ሰንበቴ ወደ እረፍቴ አይገቡም ካለመታዘዛቸው የተነሳ ተቅበዝባዥ ይሆናሉ። ሌላው ደግሞ አንድ ሰው ጌታ ኢየሱስን የግል አዳኝ አድርጎ ያልተቀበለ ነገር ግን በቤተ ክርስቲያን አማኝ ነኝ ብሎ ተመሳስሎ ያለ ሰው ነገር ግን ልቡን እልከኛ አድርጎ በዛው እየጸና ከሄደ እንደዛ አይነቱ ሰው ጌታን እስካልተቀበለ ድረስ ወደ ክርስቶስ ኢየሱስ እረፍት ውስጥ አይገባም። ስለዚህ ወደ እረፍቴ አይገባም የሚለው ሰው ተዋርዶ ንስሐ ገብቶ ከእግዚአብሔር ጋር በክርስቶስ እስካልታረቀ ድረስ ይሄ የደህንነት እረፍት፣ ይሄ የነፍስ ማረፍ እረፍት ወይም ደግሞ ከመቅበዝበዝ ወደዛ ውስጥ የሚገባው ሰው እልከኝነቱን ትቶ ወይም ደግሞ እግዚአብሔር መንፈስ ማስመረሩን መመራመሩን ትቶ ይሄ ወደ መታዘዝ በእሽታ መንፈስ ከተደገፈ ይገባል። በተረፈ ግን ወደ እረፍቴ አይገቡም የሚለውን ነገር በእነዚህ ሁሉ እረፍቶች ልንተረጉመው ይገባል። አለበለዚያ አንድ የዳነ ሰው መንግስተ ሰማያት አይገባም። አንድ ድኖ ጌታ ኢየሱስን እንደ ግል አዳኝ አድርጎ የተቀበለ ሰው ወደ እረፍት የገባው ሰው ነገ ካልታዘዘና ልቡን እልከኛ ካደረገ እግዚአብሔር ከመንግስተ ሰማያት ደግሞ አውጥቶ ይጥለዋል ወደሚለው ዕውቀት ውስጥ ነው የሚከተን። የዕብራውያን ጸሐፊ ወደ እረፍቴ አይገቡም የሚለው ከከነዓን አንጻር የእስራኤል ህዝቦች እንዳልገቡ ነው። ስለዚህ ለምሳሌ ሙሴ ወደ እረፍቱ አልገባም። ሙሴ ወደ ከነዓን አልገባም። ስለዚህ ወደ እረፍቱ አልገባም ማለት ሙሴ ስላልታዘዘ እረፍት ውስጥ አልገባም ማለት መንግስተ ሰማያት አልገባም ማለት ነው። ይሄንንም ጥያቄ ይፈጥርብናል። ስለዚህ ወደ እረፍት አይገቡም የሚለውን በ5 መልኩ ልናየው ይገባል። አንደኛ ከስራ ማረፍ ወይም ደግሞ ክሬሽን ፍጥረት ሁሉ ያረፈበት ወይም ሰንበት የሚባለው። ሁለተኛ ወደ እረፍት መግባት የሚለው ደግሞ ከነዓን መግባት ወደ እግዚአብሔር ሙላት አለመድረስ እና መድረስ የሚለውን እናያለን። ሶስተኛው እረፍት ደህንነት አለማግኘት ወይም ደግሞ ወደ ደህንነት አለመድረስ ማለት ነው። አራተኛው ግን ከነፍስ መቅበዝበዝ ማረፍ ወይም ደግሞ አለማረፍን የሚያሳየን ነው። አራተኛው ግን ወደ ዘላለም የእግዚአብሔር መንግስት ሰው ከሞተ በኋላ መንግስተ ሰማያት መሄድና አለመሄድን የሚያሳየን ነው። ስለዚህ ወደ እረፍቴ አይገቡም የሚለው እያንዳንዳችን ካለንበት አንድ ሰው ጌታን የግል አዳኙ አድርጎ ከተቀበለ ኦልሬዲ መንግስተ ሰማያት ገብቷል። ገና ይገባልም አንልም፣ አርፏል። ነገር ግን ነፍሱ አሁንም ልትቅበዘበዝ ትችላለች። ምክንያቱም እንደ ማርታ በከንቱ እየታወከች፣ ነገር ግን እንደ ማርያም ጌታን ቃል ሰምታ ከታዘዘች ነፍሷ ታርፋለች። እንደ ማርታ ዛሬ እኛ ተቅበዘበዝን፣ ነፍሳችን በስጋት በፍርሃት አለች ማለት
በዘላለም ህይወት ውስጥ መንግስተ ሰማያት አንገባም ማለት አይደለም። አንዳንድ እምነት ከማጣት የተነሳ ስለነገ በማሰብ ልንፈራ፣ ልንጨነቅ፣ ልንሰጋ ሁሉ እንችላለን። ለዚህ ነው ስለነገ አታስቡ፣ አትፍሩ እያለ እግዚአብሔር ቃል የሚናገረና ድኖ ሰው ሊቅበዘበዝ ይችላል። ድኖ መንግስተ ሰማያት ገብቶ ከምን የተነሳ? በእግዚአብሔር ባለመታመኑ፣ በእግዚአብሔር ቃል ላይ እና እረፍት የሚለውን ዳይሬክት ከመንግስተ ሰማያት መግባት ጋር ብቻ እንዳናያይዘው ለማለት ነው። ወደ እረፍቴ አይገቡም የሚለው በእርግጥ የዕብራውያን ጸሐፊ ከከነዓን ሰዎች እንዳልገቡ፣ የእስራኤል ህዝቦች ወደ ከነዓን እንዳልገቡ አትገቡም ብሎ እግዚአብሔር በምድረ በዳ እንዳለቁ እንዲሁ ደግሞ የዕብራውያን ጸሐፊ እናንተም ተጠንቀቁ የሚላቸው ምንድነው? እነዚህ ወደ አይሁድነት እየገቡ ያሉ ማለት ጌታ ኢየሱስን ዲናይ ያደረጉ የክርስቶስን እምነት የጸጋውን ወንጌል እየጣሉ ወደዚህ የአይሁድ እምነት ውስጥ ወደ ቀደመው አይሁዳዊነት ለሚመለሱ ሰዎች የተሰጠው ዋርኒንግ ነው። ይሄ ማለት ምንድነው? በጸጋ መዳንን ትቶ አንድ ሰው በቃ እኔ ምድነው በህግ ነው ካለ ይሄ ሰው መቼም ቢሆን ወደ እረፍት አይገባም። ምክንያቱም ኢየሱስ ክርስቶስ በጸጋ ነው እኛን አድኖ ወደ እረፍት የከተተን እንጂ በህግ አይደለም። እነዚህ ሰዎች ወደ ቀድሞ ጥፋታቸው፣ ወደ ቀድሞ እንትናቸው ከገቡ ያ የነሱ ችግር ነው። ምክንያቱም የምንድነው በጸጋ ወንጌል ነው፣ በስራ አይደለም። ያ ከሆነ መቼም ወደ እረፍት አይገባም፣ መቼም መንግስተ ሰማያት አይገባም። ነገር ግን አንድ ሰው ድኖ ጌታን በጸጋ ወንጌል አምኖ ነገር ግን አሁንም ነፍሱ ልትቅበዘበዝ ትችላለች። ምክንያቱም የእግዚአብሔርን ቃል ካለመስማት የተነሳ ወይም ደግሞ ስለነገ በማሰብ ይሄ ሁሉ ስጋት ያለባቸው አማኞች ወደ እረፍት አይገቡም ማለት መንግስተ ሰማያት አይገቡም ማለት እንዳልሆነ በብዙ መልኩ እንድናየው ነው እነዚህን 5 አይነት እረፍቶችን ሜንሽን ያደረኩላችሁ። የዕብራውያን ግን ጸሐፊ የሚናገረው ከህግ አንጻር የጸጋን ወንጌል ወደ ህግ ለሚወስዱ ሰዎች ወደ እረፍት አትገቡም ያለው ያ ነው። ምክንያቱም እንጠንቀቅም የሚለው ይሄ ነው። እኛ የዳነው በጸጋ ወንጌል ነው። ስለዚህ ወደ ህግ ብናዞር መቼም ቢሆን ወደ እረፍት አንገባም። ምክንያቱም ህግ መልሶ ወደ መጋረጃው ስለሚያመጣን እንደ ፈሪሳውያኖች ስለሚያደርገን ያ የመዳን መንገድ አይደለም እያለ ነው የሚነግራቸውና ዋርኒንግ ነው የሚሰጣቸው። ዛሬም እኛ ብንሆን በጸጋ ድነን ነገር ግን የጸጋን ወንጌል ትቼ እኔ ወደ ቀደመው እምነቴ ቀድሞ ኖርበት ወደ ነበረው ልግባ ካልን በዛ መዳን የለም፣ በዛ ማረፍ የለም፣ በዛ መንግስተ ሰማያት መግባት የለም። ስለዚህ ይሄ አይነቱ ዋርኒንግ እንደ አይሁድ ህዝቦች ለኛም ያስፈልገናል ማለት ነው። ስለዚህ ወደ እረፍት አትገቡም የሚለው እኛን ምናልባት የዘላለም ደህንነት ላናገኝ እንችላለን ማለት ነው። ምክንያቱም ወንጌል በጸጋ ነው የሚያድነው የሚለውን እስካላመነን ድረስ ደህንነት አናገኝም። እኛ በህግ እንጽደቃለን፣ በስራዬ እንጽደቃለን። ነገር ግን በጸጋ አምኖ አንድ ሰው ጌታ ኢየሱስን የግል አዳኙ አድርጎ እንደ ማርታ ወይም እንደ ሌሎች ሰዎች ልቡ በእግዚአብሔር ላይ ሳያርፍ ቢፈራ ቢቅበዘበዝ ምን ቢል ይሄ ሰው እረፉ እኔም አምላክ እንደሆንኩ ወቁ ተብሎ እንደተባለ ይሰበካል እንጂ መንግስተ ሰማያት አትገባም አይባልም። ሆኖም ግን እያንዳንዳችን የእነዚህን እረፍቶች በብዙ መልኩ ልናያቸው እንችላለን። የመጨረሻውን ልናጨርሳለሁ። ይሄ ምዕራፍ 3 ከ12 እስከ 19 እና እንደገና ምዕራፍ 4 ከ1 እስከ 2 ያለው እንደዚህ ይላል። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳንዶቻችሁ እንዳይኖር ተጠንቀቁ። ነገር ግን ከናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያው እምነታችሁን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመትስ የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነሱ አይደሉምን? ካልታዘዙን በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። ምዕራፍ 4 1 እና 2 እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎት እንዳይታይ እንፍራ።
ለነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ቁጥር 12 ላይ ወንድሞች ሆይ የሚላቸው እልከኛ፣ የሚስት፣ ክፉ፣ የማያምን ልብ ላላቸው የተሰጠ ማስጠንቀቂያ ነው። ምክንያቱም እነዛ በበረሃ የነበሩ አመፀኛ አይሁዶችን በፈተና እንደወደቁ ሁሉ እነዚህ ደግሞ ተደራሲያን ማለት ዕብራውያን መልእክት የተጻፈላቸው የዕብራውያን ሰዎች በፈተና ለመውደቅ ተቃርበው ነበረ። ልክ እስራኤል በምድረ በዳ እንደወደቁ ከምን የተነሳ? እነዚህም ከክፉ ልብና ከማያምን ልብ እንዲሁም ከሚስት ልብ እና ተጠንቀቁ የሚል ነው። ቁጥር 13 ላይ እንደዚህ ይላል፣ ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይ ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። የዕብራውያን ጸሐፊ እርስ በርሳችሁ ተመካከሩ ነው የሚለው። ለምንድን ነው መመካከር ያለበት? ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ይላል። ኃጢአት ሰውን እልከኛ እንደሚያደርገውና ምክንያቱም ኃጢአት በማታለል ሰዎችን እልከኛ ስለሚያደርግ እርስ በርሳችሁ ተመካከሩ። መቼ? ዛሬ በእያንዳንዱ ቀን ይላል ተመካከሩ ይላል። በእምነት ጸንተን እንድንቆም ከተፈለገ በየቀኑ መመካከር፣ መረዳዳት እንዳለብን ነው የዕብራውያን ጸሐፊ የሚነግረን። ምክንያቱም በግላችን ብቻ ክርስቶስን ለመከተል መሞከር በፈተና ልንወድቅ እንችላለን፣ ተስፋ ልንቆርጥ እንችላለን። ስለዚህ ቅዱሳን እርስ በርሳቸው እንዲመካከሩ ነው እዚህ የሚያደርግ። አለበለዚያ አንድ ክርስቲያን ብቻዬን እኔ ክርስቶስን እከተላለሁ ቢል ነገ ተስፋ ሊቆርጥ ይችላል። ነገ ፈተናዎች ቢመጡ ሊወድቅ ይችላል። ስለዚህ በኃጢአት መታለል ልባችሁ ልከኛ ሆኖ ነገ ችግር ውስጥ እንዳትገቡ እርስ በርሳችሁ ተመካከሩ ነው የሚለው። የምንመካከረው እርስ በርሳችን የምንረዳዳ ከሆነ በእምነታችን ወደፊት እንገሰግሳለን ማለት ነው። ወደፊት ማለት እንችላለን። ለዚህ ነው ዕብራውያን ጸሐፊ ምዕራፍ 10 ቁጥር 25 ላይ እንዲህ ይላል፣ በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁኑ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ምክንያቱም ይሄ አሁን እንደ ልማድ የሆነው መሰባሰባችንን አንተው። ምክንያቱም ቅዱሳን በመሰባሰብ የሚደረግ ነገር አለ። እርስ በርስ መመካከር አለ። እርስ በርስ መንተናነጽ አለ። ይልቁኑ ቀኑ ሲቀርብ እያያችሁ አብልጣችሁ አድርጉት። አለበለዚያ ክርስትና ቪዲዮና ዩቲዩብ እያየው ብቻዬን ቤቴ ጌታን አመልካለሁ ብንል ወገኖቼ የማይሆን ነገር ነው። አንድ እንጨት ብቻዋን ለተወሰነ ጊዜ ጭል እያለች ልታበራ ትችላለች ወይም ልትነድ። ግን ከእንጨቶች ጋር ብትሆን በደንብ ተነዳለች። ብቻዋን ከሆነች ግን ቀስ እያለች እየጠፋች ጭስ ትሆናለች። ጭሷም ጠፍቶ ነገር ብቻዋን ትቀራለች። እና ልከኛ እንዳንሆን እንመካከር። ይልቁኑ ደግሞ ቀኑ ሲቀርብ ስታዩ መሰባሰባችሁን አትተው። በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችሁን አትተው፣ እርስ በርሳችሁ ተመካከሩ እንጂ ይልቁኑ ቀኑ ሲቀርብ እያያችሁ ይላልና። ስለዚህ ወገኖቼ የቅዱሳን መሰባሰብ ውስጥ በክርስትናችን እንድንበረታታ ያደርገናል። አለበለዚያ በኃጢአታችን ጸንተን ልንወድቅ እንችላለን፣ ተስፋ ልንቆርጥ እንችላለን። ቁጥር 14 ላይ እንዲህ ይላል፣ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ይላል። የዕብራውያን ጸሐፊ የሚለን በመጀመሪያ የእምነት ሁኔታ አጽንተን እንድንይዘው አሁንም በድጋሚ ያስጠነቅቀናል። እስከ መጨረሻ አጽንተን እንድንቆም ይመክረናል። ማርቆስ 13:13 እንዲህ ይላል፣ እስከ መጨረሻ የሚጸና ግን እሱ ይድናል ይላል። ክርስትና መጀመር ሳይሆን መጨረስ ነው። ምክንያቱም በስጋ ሰው በመንፈስ ጀምሮ በስጋ ሊጨርሰው ይችላል። እንደ ገላትያ ክርስቲያን በመንፈስ የጀመርነውን ሩጫ በመንፈስ እንድንጨርሰው ያ የእግዚአብሔር ፈቃድ ነው። እንደነ ጳውሎስ ሩጫዬን ጨርሻለሁ። ምክንያቱም በእኛ መልካሙ ስራ የጀመረ ጌታ ታማኝ ነው። እኛ ግን ልባችን እልከኛ ከሆነ፣ እኛ ግን መንፈስ ቅዱስን የምናስመርር ከሆነ፣ እኛ ግን አጉል ተመራማሪ እየሆንን ከሄድን ግን which is dangerous ነው እያለን ነው። ሌላው የክርስቶስ ተካፋዮች እንሆናለን የሚለው ይሄ ማለት ከክርስቶስ ጋር ወራሾች ወይም ደግሞ የክብሩ የርስቱ ተካፋዮች እንሆናለን።
ምክንያቱም ይሄ የክብር ማለት ዙፋን ላይ መቀመጥ ሳይሆን ከመውደቁ በፊት አዳም ሰው ክቡር ነው ይላል አይደል እንዴ? ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ ይላል። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል ይላል። ሰው ክቡር ያደረገው የእግዚአብሔር ክብር ነበረበት። ኢየሱስ ክርስቶስ በምድር በነበረበት ጊዜ ክቡር ነበረ። ለምን? ፈጽሞ ኃጢአት ስለማያደርግ የእግዚአብሔር ክብር በሱ ላይ ነበር። ስለዚህ የክብሩ ተካፋዮች እንሆናለን ማለት እኛ ክርስቶስ የነበረው ክብር ያ አንድ ሰው እግዚአብሔር የፈጠረው አዳም በኃጢአት ከመውደቁ በፊት የነበረው ክብር ያ አይነት ክብር እኛም ደግሞ ከክርስቶስ እንጋራለን ማለት ነው። አለበለዚያ ግን ኃጢአት ደግሞ ሰውን ክቡር የሆነውን ሰው እንደሚጠፋ እንስሳ ያደርገዋል፣ ያዋርደዋል፣ ተራ ያደርገዋል። ኃጢአት ግን ሳንሰራ እንደ ክርስቶስ ከሆንን ኢየሱስ በእግዚአብሔር ፊት የከበረ ነው። እኛም ደግሞ ከክርስቶስ እየተነሳ አብረን እንከብራለን እና ስለዚህ ልጆች ከሆንን ወራሾች ደግሞ ነን። ማለትም የእግዚአብሔር ልጆች ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። አብረን እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ወራሾች ነን። ስለዚህ የክርስቶስ ተካፋይነታችን ምንድነው? ከክርስቶስ ጋር ተካፋይ የምንሆነው አንደኛ ክብር ነው፣ ሁለተኛ ደግሞ ከክርስቶስ ጋር ወራሽነትን ነው። 15 እስከ 19 እንደዚህ ይላል እየተባለ ዛሬ ድምጹን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው የግብጽ የወጡ ሁሉ አይደሉምን? 40 ዓመት የተቆጣቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙስ በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልቻሉ እናያለን። ዕብራውያን ጸሐፊ እዚህ ጋር በዚህ ክፍል ውስጥ በማያያዝ የሚጠይቃቸው ብዙ ጥያቄዎች አሉ። አንደኛው ሰምተው ያስመረሩ እነማን ነበሩ ይላል። ሌላው በሙሴ ተመርተው ከግብጽ የወጡ አይደሉምን? ይሄ ደግሞ መልስን የያዘ ጥያቄያዊ አመላለስ ነው። ሌላው 40 ዓመት የተቆጣባቸው እነማን ነበሩ ይላል። አሁንም መልስ ሲሰጥ በጥያቄያዊ መልክ ነው። ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነሱ አይደሉምን? ካልታዘዙስ በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ እያለ የዕብራውያን ጸሐፊ በጥያቄ መልስ በተከታታይ ይሄንን ጥያቄ ጠይቃል። እነዚህ እስራኤላውያን ወደ ከነዓን ያለ መግባታቸው ምክንያት ምንድን ነው? ዋነኛው ዳውት ቅድም እንዳልነው አለማመን፣ መጠራጠር። ምክንያቱም እዚህ ቦታ ላይ የተሰጣቸው ዋርኒንግ ወይም ደግሞ ሲግናል ምንድነው? ጥርጥር፣ ያለማመን ጠንቅ እስራኤሎችን ወደ ከነዓን እንዳልገቡ ነው። ብዙዎች ባለማመናቸው ጠንቅ እንዳልገቡ ነው የሚያሳየው። ይህ ድርጊታቸው ታዲያ እንደምን ተቆጠረባቸው? አንደኛ እንዳመጽ ተቆጠረባቸው። ከግብጽ የወጡ ሁሉ አይደሉምን ይላል ይሄ ዕብራውያን ጸሐፊ ሲጠይቅ። እንደገና ደግሞ እንደ ኃጢአት ተቆጠረባቸው። ምን ይላል? ኃጢአት ያደረጉ እነርሱ አይደሉምን ይላል። ምክንያቱም 40 ዓመት የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነሱ አይደሉምን? ይሄ ያለማመን ጠንቅ ምን ሆነባቸው? ኃጢአት ሆነባቸው፣ አመጽ ሆነባቸው፣ ሌላው አለመታዘዝ ሆነባቸው። ቁጥር 18 ላይ ካልታዘዙስ በቀር ወደ እረፍት እንዳይገቡ የማለባቸው እነማን ነበሩ ይላል። አለመታዘዝ ሆነባቸው። ዛሬም እኛ አለማመን ማለት በሌላ ቋንቋ አለመታዘዝ፣ ኃጢአት፣ እንደገና አመጽ ማለት ነው። ይሄ ነው እስራኤሎችን ወደ እረፍት ወደ ከነዓን እንዳይገቡ ይከለከላቸው። የዕብራውያን ጸሐፊ ታዲያ እነማን ነበሩ የሚለው እነዚህ ባለማመናቸው ጠንቅ እንዳይገቡ የሆኑትን። በመጀመሪያው ምዕተ ዓመት የነበሩ የዕብራውያን መልእክት ተደራሲዎችም እነዚህ ዕብራውያን ጸሐፊ የጻፈላቸው ተመሳሳይ የሆነ መንፈሳዊ ችግር ገጥሟቸው ነበር። በሙሴ የተመራው ሕዝብ ይህን ከገጠመው የጥንት አማኞችን ማስጠንቀቂያ ነበር የተሰጣቸው። ምክንያቱም እነዚህ ቀጥታ ወደ ፈሪሳውያን እምነት ሊገቡ ነበር። ስለዚህ እነዛም ከነዓን ያልገቡት እልከኞች ሆነው
አመጻቸው፣ ኃጢአታቸው፣ አለማመናቸው ዳውት ምድረ በዳ አስቀራቸው። እናንተም ደግሞ ወደ ኋላ ተመልሳችሁ ያ ኢየሱስ ክርስቶስ በጸጋ ያዳነውን ወንጌል እናንተ ወደ ሕግ ስርዓት የምትሄዱ ከሆነ እናንተም እነሱ የደረሰባችሁ ጽዋ ነው የሚጠብቃችሁ እያለ ነው። ተጠንቀቁ እያለ ነው። ለዚህ ነው ቁጥር 15 ላይ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላል። ስለዚህ መንፈስ ቅዱስ ሲናገር ልባችሁን እልከኛ አታድርጉ። እስራኤሎች እልከኛ ሆነው ነው እድሜያቸው ያጠረው። እልከኛ ሆነው ነው በምድረ በዳ የወደቁት። እልከኛ ሆነው ነው እነሱ እንደውም ወደ ግብጽ እንመለስ ነበር የሚሉት፣ ወደ ግብጽ፣ ወደ ፈርዖን፣ እግዚአብሔር ከሚገዛን ፈርዖን። እነዚህ ደግሞ የዕብራውያን ጸሐፊዎች ጸጋ ወንጌሉን ትተን ወደ ሕግ እንመለስ፣ ወደ ሙሴ መሪነት እንመለስ። ኧረ ተው ኢየሱስ እኮ ከሙሴ ይበልጣል እያላቸው። ዛሬስ ወገኖቼ ልባችን ወዴት እየወሰደን ነው? በምን እየሳትን ነው? አንዴ መሳሳት እሺ፣ ሁለቴ መሳሳት እሺ፣ ሁሌ የሚስት ልብ ግን መንገዴን አላወቁም አልኩ ይላል። ስለዚህ ሁሌ የምንስት ከሆነ የምንመራመር ከሆነ የማናምን ከሆነ ልባችን እልከኛ እየሆነ ነው የሚሄደው። ይሄ ዋርኒንግ እኛም ላይ ይሰራል። ምዕራፍ 4 1 እና 2 ብዬ ጨርሳለሁ። እንዲህ ይላል፣ እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎት እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ለኛም የምስራቹ ተሰብኮልናል። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። የዕብራውያን መልእክት ጸሐፊ ከእናንተ ማንም ወደዚህ የረፍት ቦታ ማለትም ወደ እግዚአብሔር እረፍት፣ ወደ ረፍቴ ነው የሚለው እግዚአብሔር፣ ወደ እግዚአብሔር እረፍት ሳይገባ እንዳይቀር እንጠንቀቅ በማለት ያሳስባል። ቅድም እንዳልኳችሁ የረፍት አይነቶች ክሬሽን ረስት አለ ብያቸዋለሁ። ኢንትራንስ ኢንቱ ከነአን ረፍት አለ ብያቸዋለሁ። ረስት ኦፍ ሳልቬሽን የደህንነት አለ። ሌላው ረስት ይሄ ከመቅበዝበዝ ማረፍ አለ። ሌላው መንግስተ ሰማያት ማለት ከዚህ አካላችን ከጊዜያዊ ድንኳን ወጥተን ለዘላለም ቤታችን በመሄድ ደግሞ የሚታረፈው ረፍት አለ እና እነዚህን ረፍቶች በአእምሯችሁ ይዛችሁ እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ስቲል ተስፋ አለ ነው የሚለው የዕብራውያን ጸሐፊ ለነዛ ተደራሲያኖች። ዛሬም ለኛ ስቲል ተስፋ አለ። በስጋ እስካለን ድረስ እዚህ ምድር ላይ ስቲል ተስፋ አለ። ምክንያቱም አልሞትንማ። እንግዲህ ወደ ረፍቱ ለመግባት ገና ተስፋ ቀርቶልን ከሆነ ምናልባት ግን ይላል ከናንተ ማንም የማይበቃ መስሎት እንዳይታይ እንፍራ ይላል። ምክንያቱም ዛሬ በቤተ ክርስቲያን ውስጥ አዚፍ እንዳረፉ ሆነው ጌታን እንዳገኙ ሆነው ክርስቲያን እንደሆኑ አድርገው ልክ አንድ ጊዜ ኢየሱስ እንደሰጠው ፓራብል ምሳሌ ልብስ ሳይለብስ እዛ ዲነር ፕሮግራም ላይ እንደተገኘው ሰው ዛሬም በእግዚአብሔር ቤት ያሉ ፍጥረታዊ ሰዎች አሉ። ክርስቲያን መዝሙር የሚችሉ ቤተክርስቲያን መሄድ የሚችሉ ይሄንን የሚለማመዱ ግን እውነተኛው የክርስቶስ አካል ውስጥ ያልተጠመቁ በክርስቶስ አካል ውስጥ ያልገቡ በዩኒቨርሳሏ ቤተክርስቲያን ውስጥ የማይገኙ በሎካል ቸርች ብቻ የሚገኙ ሰዎች ዛሬም አሉ። ምናልባት ከናንተ ማንም የማይበቃ መስሎት እንዳይታይ እንፍራ ይላል። ምክንያቱም ክርስቲያን የሆነ መስሎን አማኞች የሆነ መስሎን በትራዲሽን ብቻ ክርስትናን እየተከተሉ ዛሬ ግን ልባቸው ስቲል ፍርሃት የሚላቸው መዳናቸውን እርግጠኛ ያልሆኑ ሰዎች ካሉ ምናልባት ከናንተ ማንም የማይበቃ መስሎት እንዳይታይ እንፍራ። ምክንያቱም የሚበቃ መስሎት የታየው በእርግጥ ጄኒውን አማኝ ነው እና እንግዲህ ወደ ረፍቱ ለመግባት ገና ደግሞ ተስፋ ቀርቶልናል ይላል። ለነዚያ ደግሞ እንደተነገረ ለኛም የምስራች ተሰብኮልናል። ልክ ለነዛ ከነአን ትገባላችሁ ተብሎ የምስራች ተናገራቸው። ከግብጽ ምድር የወጡት ምስራች ተነግሯቸው ነው ለዘላለም ከባርነት ወጣችሁ በከነአን ተዘልላችሁ ትኖራላችሁ ብሎ ነው ሙሴ ያወጣቸው። ለነሱም የምስራች ተናግሯቸዋል። እንደተነገረ ለኛም የምስራች ተሰብኮልናል፣ መንግስተ ሰማያት ትገባላችሁ ተብሎ። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ወንጌልን ሰምተን
በራሱ በመስማት ብቻ መዳን የለም። ወንጌል በራሱ በመስማት ብቻ መዳን የለም። ወንጌል ግን የሰማነው ወንጌል ከኛ ጋር በእምነት ግን መዋሃድ አለበት። የሰማነው ወንጌል እምነትን ክሬት አድርጎልን ካመንን በኋላ ነው ያመነ የተጠመቀ ይድናል ይላል። ማመንን የሚለውን ግን ስናይ ያመነ የተጠመቀ ይድናል ካለ በኋላ ግን ያላመነ ይፈረድበታል ይላል። ያልተጠመቀ አላለም፣ ያላመነ ይፈረድበታል። ስለዚህ ወንጌልን ሰምቻለሁ ጥሩ፣ ነገር ግን አምኛለሁ ወይ ድኛለሁ ወይ መጠየቅ አለብን። ምክንያቱም የሰማነው ቃል ከኛ ከሰሚዎች ጋር በእምነት ካልተዋሃደ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሚል የሰማነው ቃል ከኛ ከሰሚዎች ጋር በእምነት ካልተዋሃደ አይጠቅምም። ወንጌል መስማት በራሱ በቂ አይደለም። የሰማነው ግን ቃል ከኛ ጋር መዋሃድና ኢየሱስ የግል አዳኜ እንደሆነ አምኜ እንደ ግል አዳኜ ተቀብዬ የሰማሁት ወንጌል ከኔ ከሰሚው ጋር በእምነት ተዋህዶ ሊያድነኝ ይገባል። ስለዚህ ነው ለነዚያ ደግሞ እንደተነገረ ለኛም የምስራች ተነግሮናልና። ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት አልተዋሃደምና አልጠቀማቸውም። እስራኤሎች በምድረ በዳ እንዳለቁ ካሌብና ኢያሱ ግን የሰሙት ቃል በእምነት ከነሱ ጋር ተዋህዶ ከኒው ጄኔሬሽን ጋር ከነዓን እንደወረሰ እኛም ደግሞ ዛሬ የሚነገረን ኢቭን እንኳን ድኛለሁ ብንል እግዚአብሔር ወደ ገባልን ሙላት ውስጥ ለመግባት እግዚአብሔር ወደ ሰጠን የተስፋ ነገር ልናምን ይገባል። አለበለዚያ ካላመንም እስቲል እግዚአብሔር የገባልን ነገርን ለመውረስ it's so difficult። ምክንያቱም እስራኤሎች ከነዓን እንዳይገቡ ያደረጋቸው የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደም። ብዙ ሰባኪ ሊሰብከን ይችላል፣ ብዙ አስተማሪ ሊያስተምረን ይችላል፣ ብዙ ኮንፈረንስ እያሳደድን ልንሄድ እንችላለን። እስቲል ግን የመጣው ቃል ከኛ ጋር በእምነት ተዋህዶ ስራን እስካልሰራ ድረስ አይጠቅመንም። ስለዚህ ወንጌል በራሱ መስማት ብቻ ሳይሆን እንዲዋሃድ ልንፈቅድ ይገባል። ጨርሻለሁ። ጌታ ይባርካል። መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው